የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 89 86 ወይም በ0910 50 98 41 ላይ ሃሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክብራን አድማጮች እንግዲህ በተለያዩ መገናኛ ብዙሃኖች እንደተሰማው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከስልጣን ተነስተው ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩን ፕሬዝዳንትነት በይፋ ተረክበዋል። ይህ ርክክብ እንዴት ያለ ነበር? ሌተናል ጀነራል ታደሰ ወረደ የፈረሙት የቃል ኪዳን ሰነድ ላይ የተዘረዘሩት ዝርዝር ነጥቦች ምን ይዘዋል? እንዲሁም አቶ ጌታቸው ረዳ ከስልጣን በዛሬው ዕለት በይፋ በተሰናበቱበት ዕለትም ቃል በቃል በዛሬው ዕለት ምን ተናገሩ? ለትግራይ ህዝብስ ምን መልእክት አስተላለፉ? በዝርዝር የማስደምጣችሁናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸው ተሰማ። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ጀነራል ታደሰ ወረደ በትግራይ ክልል ውስጥ ከህገ መንግስታዊና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ለማድረግ ቃል መግባታቸውን መገናኛ ብዙሃን ዘግበዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በዛሬው ዕለት የተረከቡት ሌተናል ጀነራል ታደሰ ወረደ በትግራይ ክልል ውስጥ ከህገ መንግስታዊና ከህጋዊ ስርዓት እንዲሁም ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶችና ማናቸውም እንቅስቃሴዎች እንዲቆሙ ለማድረግ መስማማታቸውን መገናኛ ብዙሃን የዘገቡ ሲሆን አዲሱ ፕሬዝዳንት ይህንን ቃል የገቡት በርክክብ ስነ ስርዓቱ ላይ በፈረሙት የጊዜያዊ አስተዳደሩ የተልእኮ አፈጻጸም የቃል ኪዳን ሰነድ ላይ ነው። ሌተናል ጀነራል ታደሰ ወረደ ክልሉን የመምራት ስልጣን ከአቶ ጌታቸው ረዳ የተረከቡት ዛሬ ማክሰኞ መጋቢት 30 2017 ዓ.ም በጠቅላይ ሚኒስትር ጽህፈት ቤት በተካሄደ ስነ ስርዓት ላይ ነው። በትግራይ ክልል አካታች ጊዜያዊ አስተዳደር እንዲቋቋም የሚያስችል ደንብ በሚኒስትሮች ምክር ቤት የጸደቀው መጋቢት 9 2015 ዓመተ ምህረት ነበር። ይህንን ተከትሎም ጠቅላይ ሚኒስትር ዶክተር አብይ አህመድ የህዝባዊ ወያኔ ሓርነት ትግራይ ህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳን ጊዜያዊ አስተዳደሩን እንዲመሩ በመጋቢት 14 2015 ዓመተ ምህረት መሾማቸው ይታወሳል። አቶ ጌታቸው የፕሬዝዳንትነት ስልጣኑን ከተረከቡ ከሁለት ሳምንታት በኋላ ይፋ ባደረጉት ካቢኔያቸው ምክትላቸው አድርገው የሾሟቸው ሌተናል ጀነራል ታደሰ ወረደን ነበር። ሌተናል ጀነራል ታደሰ ወረደም ከምክትል ፕሬዝዳንትነታቸው በተጨማሪ ሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ሆነው ላለፉት 2 ዓመታት ሲሰሩ ቆይተዋል ያለው የመገናኛ ብዙሃኖች ዘገባ የዛሬው የስልጣን ርክክብን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሌተናል ጀነራል ታደሰ ወረደም ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ብለዋቸዋል። የቀድሞው ምክትል ፕሬዝዳንት ጊዜያዊ አስተዳደርን እንዲመሩ የተመረጡት አሁን በትግራይ ክልል ውስጥ ያለውን ክፍተት ሞልተው ክልሉን ወደፊት ሊመሩት ይችላሉ ተብሎ ስለታመነባቸው እንደሆነም ገልጸዋል። የጀነራል ታደሰ ወረደ ጉዳይን በሚመለከት በብዙዎች አካላትም የታመነባቸው እርሳቸው ናቸው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው። ጠቅላይ ሚኒስትሩ ከአንድ ሳምንት በፊት ለትግራይ ህዝብ ባስተላለፉት መልእክት የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ
እጩዎችን እንዲጠቁሙ ለትግራይ ክልል ነዋሪዎች ጥሪ አቅርበው ነበር። ጠቅላይ ሚኒስትር አብይ በዚህ ጥሪያቸው ወቅትም እጩዎቹ ጊዜያዊ አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም የክልሉን ሰላምና ደህንነትን ማረጋገጥ የሚችሉ መሆን ይገባቸዋል ብለው ነበር። በዛሬው የስልጣን ርክክብ ስነ ስርዓት ላይ ሌተናል ጀነራል ታደሰ ወረደ የፈረሙት የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ ላይ ከሰፈሩት 8 ነጥቦች 3ቱም የሰላምና የጸጥታ ጉዳዮችን የሚመለከቱ ናቸው ተብሏል። ሌተናል ጀነራል ታደሰ ወረደም በትጋትና በታማኝነት ለመፈጸም ቃል ከገቧቸው ኃላፊነቶች መካከል ከህገ መንግስታዊና ከህጋዊ ስርዓቱ ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶች በትግራይ ውስጥ እንዲቆሙ የሚለው አንዱ ሲሆን እርሳቸው የሚመሩት ጊዜያዊ አስተዳደር በትግራይ ክልል ውስጥ የህግ የበላይነት እንዲሰፍን የማድረግ ኃላፊነትም በቃል ኪዳን ሰነዱ አማካኝነት ተጥሎበታል። አካታች ጊዜያዊ አስተዳደሩ ለህዝብ ደህንነት ለሰላምና ለጸጥታ ጠንቅ የሆኑ የተባሉ ጉልህ ህገወጥ እንቅስቃሴዎችም እንዲቆሙ የማድረግ ኃላፊነት እንዳለበት በቃል ኪዳን ሰነዱ ሰፍሯል። በጊዜያዊ አስተዳደሩ ይህንን ለማድረግ ተገቢውን የቁጥጥርና የህግ ማስከበር ስራ የመስራት ተልእኮም ተሰጥቶታል። በዚሁ የቃል ኪዳን ሰነድ የተጠቀሰው ሌላው የሰላምና ጸጥታ ጉዳይ የቀድሞ የታጣቂዎችን ትጥቅ የመፍታት ጉዳይ የሚመለከት ሲሆን በሰነዱ ላይም ጊዜያዊ አስተዳደሩ በፕሪቶሪያው ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ እንዳለበትም በዚሁ ሰነድ ላይ ፈርመዋል። በሰነዱ ላይ በቀዳሚነት የተቀመጠው ኃላፊነት የተፈናቀሉ ዜጎችን ወደ ቀደመ ቀያቸው በፍጥነት የመመለስ ሂደትን የሚመለከት ሲሆን ጊዜያዊ አስተዳደሩ በጅምሩ ላይ ያለውን የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ተግባሩን በፍጥነት እንዲጠናቀቅና በቀሪ አካባቢዎችም በፍጥነት እንዲተገበር የማድረግ ኃላፊነትም እንደተጣለበት በሰነዱ ላይ ሰፍሯል። ከብዙ መጓተት በኋላ ቢጀመርም መስተጓጎል ያጋጠመው የትግራይ ክልል ውስጥ የሚገኙ የቀድሞ ታጣቂዎችን ትጥቅ የማስፈታት ጉዳይ አዲሱ ፕሬዝዳንት ለተሾሙለት ጊዜያዊ አስተዳደር የተሰጠ ሌላኛው ጥብቅ ኃላፊነት ነው። በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ኃይሎችን መልሶ የማቋቋም ተግባር መከናወን እንዳለበት በሰነዱ ላይ ያትታል። ጊዜያዊ አስተዳደሩ ይህንን ሂደት በአፋጣኝ እንዲጠናቀቅ የማድረግ ግዴታ እንዳለበትም በቃል ኪዳን ሰነዱ ላይ እንደሰፈረ ተመልክቷል። የትግራይ ክልል ጊዜያዊ አስተዳደር ከሰላምና ጸጥታ የተያያዙ ተግባራትም እንዲከናወኑ ኃላፊነት የተሰጠው ሲሆን ከዚህ ጋር በተያያዘም ከተጠቀሱት ተግባራት መካከል በክልሉ የህግ የበላይነት እንዲሰፍን የማድረግም ይገኝበታል። ለህዝብ ደህንነት ለሰላምና ጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ የዚህ ኃላፊነት አንዱና ጥብቁ ጉዳይ ነው ተብሏል። እነዚህን ተግባራት ለማከናወን ጊዜያዊ አስተዳደሩም ተገቢውን የቁጥጥርና የህግ ማስከበር ስራ መስራት እንደሚኖርበትም ያትታል። ከጦርነትም በቅጡ ባላገገሙት የትግራይ ክልል አካባቢዎችም መደበኛ የልማት ስራዎችን መንግስታዊና የማህበረሰብ አገልግሎቶች እንዲሁም የመልሶ ማልማት ስራዎችም እንዲሳለጡ ማድረግ የሚለው ኃላፊነትም ዝርዝር ውስጥ ተካቷል። ፌዴራል መንግስቱም በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ ከውጭ ኃይሎች ጋር ግንኙነት በመፍጠር በከሰሰበት ወቅትም ወደ ፕሬዝዳንትነት የመጡት ሌተናል ጀነራል ታደሰ ወረደ ከዚህ ጋር የተያያዘ የሚመስል ኃላፊነትም ተጥሎባቸዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በመጋቢት ወር መጀመሪያ በትግራይ ክልል ያለውን ሁኔታ በተመለከተ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ በሰጡበት ወቅትም ይህንኑ ክስ አቅርበው ነበር። ዶክተር ጌዲዮን በደብረጽዮን የሚመራው የህወሓት ክንፍ አመራሮች ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ሚስጥራዊ ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ተናግረው ነበር። የውጭ ጉዳይ ሚኒስትሩ ግንኙነትም የተፈጠረው ከየትኛው ሀገር ጋር እንደሆነ በግልጽ ባይጠቅሱም የጊዜያዊ አስተዳደሩ የቀድሞ ፕሬዝዳንት አቶ ጌታቸው ረዳ የተወሰኑ የህወሓትና የትግራይ ክልል ወታደራዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው የሚል ክስ በተደጋጋሚ ሲያቀርቡ ነበር። በዛሬው ዕለት የተፈረመው የቃል ኪዳን ሰነድ ላይ ለክልሉ ጊዜያዊ አስተዳደር የተሰጠው ዋናውና ጥብቅ ኃላፊነት ከህገ መንግስታዊና ህጋዊ ስርዓቱም ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎችን በአስቸኳይ ማስቆም የሚል ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ጊዜያዊ አስተዳደሩ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን የማመቻቸት ተግባራትን በወቅቱ ማከናወን እንዳልቻለም መግለጻቸው ይታወሳል።
ባለፉት 2 ዓመታትም መከናወን ያልቻለው ይህ ኃላፊነት ዛሬ የፕሬዝዳንትነት ስልጣኑን ወደ ተረከቡት ሌተናንት ጀነራል ታደሰ ወረደ ተዛውሯል። በአዲሱ ፕሬዝዳንትነት የሚመራው ጊዜያዊ አስተዳደሩም በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት እንዲሁም የፖለቲካ ብዝሃነትም የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር የመስራት ኃላፊነትም ተጥሎበታል ነው የተባለው። ጊዜያዊ አስተዳደሩ የተልእኮ አፈጻጸም ቃል ኪዳን ሰነድ ላይ የተካተተው ሌላኛው ጉዳይ በሂደት ላይ ያለውን የሀገራዊ ምክክር የሚመለከት ነው። የካቲት ላይ ለተጨማሪ 1 ዓመት የስልጣን ዘመኑ የተራዘመው የሀገራዊ ምክክር ኮሚሽን በ10 ክልሎችና 2 የከተማ መስተዳደሮች ውስጥ የአጀንዳ ማሰባሰብና የተሳታፊዎች ልየታ ተግባራትን አከናውኖ ቢያጠናቀቅም በአማራ ክልልና በትግራይ ክልል ይህንን ሰርቶ አልጨረሰም። በግጭት ውስጥ በሚገኘው የአማራ ክልል የቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ የአጀንዳ ማሰባሰብ ሂደቶችንም አስጀምሯል። እነዚህ ሂደቶችም ያልተጀመረበት ብቸኛ ክልል ትግራይ ክልል ነው። በዛሬው ዕለት የተፈረመው የቃል ኪዳን ሰነድ የክልሉ ሕዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ ምክክር ሂደቱ ላይ እንዲሳተፉ ሁኔታዎችን የማመቻቸት ኃላፊነትም ለጊዜያዊ አስተዳደሩ ተጥሏል። በሰነዱ ላይ የተጠቀሱት የመጨረሻ ጉዳዮችም በክልሉ የሚገኙ የሚዲያና የኮሚኒኬሽን እንቅስቃሴዎችን ይመለከታሉ። በክልሉ የሚገኙ መገናኛ ብዙሃን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነትን የሚያጠናክሩ ብቻ መሆን እንደሚገባቸው ሰነዱ ያትታል። ጊዜያዊ አስተዳደሩ መገናኛ ብዙሃንና የኮሚኒኬሽን እንቅስቃሴዎችን ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን የማረጋገጥ ተግባራትን የማከናወን ኃላፊነትም ተጥሎበታል ተብሏል። በዚህ ሰነድ ላይ ስማቸው የተጻፈው አዲሱ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ፊርማቸውን ያኖሩት ስራዬን ሲጀምር ከላይ የተዘረዘሩት ኃላፊነቶችን በትጋትና በታማኝነት ለመወጣት ቃል ገባለው ከሚል ጽሑፍ ስር ነበር። በዛሬው ዕለት በይፋ ስልጣናቸውን ያስረከቡት የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዛሬው ዕለት በነበረው የሹመት ስነ ስርዓት ላይ ተገኝተው ባደረጉት ንግግር እንዳሉት የ2 ዓመት ጊዜያዊ መስተዳደር ኃላፊነቴን በይፋ አስረክቤያለሁ። የትግራይ ህዝብም ለአሳየኝ ክብርና ድጋፍ ላቅ ያለ ምስጋና አለኝ። ህዝባችን ወደ ተሻለ ሁኔታ እንዲመለስ ሁለንተናዊ ፍላጎቱም እንዲሟላለት የተቻለኝን ሁሉ አደርጋለሁ። የሰላምና የለውጥ ፍላጎት እንዳይሰናከል ትግላችንን እናጠናክር በማለት ክብረት ይስጥልኝ ሲሉ መልእክታቸውን እንደቋጩም ከቦታው የተገኘው መረጃ ይጠቁማል። ክቡራን አድማጮች ለሰዓቱ ብታደምጡት መልካም ነው ያልኩት አጭር መረጃ ይህንን ይመስላል። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ